Islamic Dawah Channel. Subscribe በማድረግ ቤተሰብ ይሁኑ። ተመለከተው እንደማለት እንደዚሁ እቀላል ይሆን ነበር። አማ ግን ፋስ ይጨምርበት ይሄ የሚፈለግበት ተሕቂር ነው፣ ማሳነስ ነው የሚፈለግበት። لأنه الله سبحانه وتعالى كذه بستفيد أوسلن من على ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى النزام الكامن يسر يهون سوج لما الكام سراتشو لمن اداتشو ناتشو لمن اداتشو جمرنا وبلوك على بحالا أمي من اداتشو يهون جنة دهون كنقر بحالا النزام سوج وصفاتشو على الذين يجتنبون كبائر الإثم تلالاق وانجل ميتاقبوا نزاع يجنة تبالت وكذلك عندنا مدفوس أياف وانجل ميتاقبوا ትንንሽ ነገሮችን ደግሞ አላህ ይቅርም ይላቸው የሆኑ እነሱ ናቸው። እነዛ አሳማሪ የሚባሉና ለጀነት የታጩት ካለ በኋላ በዚህ ተቃራኒ ያሉት እነዛ አሳኡ የተባሉትን ደግሞ ይወስፋቸው ገባ ማለት ነው። ቃለ ሲወስፋቸው ግን አፈራአይተ አለ አያው ይሄንን ደግሞ አለ የክብር አንቱታ እንኳን አልተሰጣቸው አላያው ይሄንን ደግሞ አለ የትኛው የጠማማው ነው የቦዘነው ወሐከዛ እንደዚህ ነው። አያው ያንን ደግሞ አያቸው እነዛን አያው እዛ ግሩፕ ላይ ያሉትን ደግሞ የቶች الذين اساءوا እነዛ ያመጹ ወንጀልን የሰሩ አማጺያን የሚባሉት እነዛን ደግሞ አየህ በእነዛ ተቃራኒ ያሉትን አለ አላህ Subhanahu Wa Ta'ala الذي تولى يا ፊቱን ያዞረ የሆነ ብሎ አላህ Subhanahu Wa Ta'ala أسكمت بعض المفسرين الذي يملوا قال من ملسوا ودنزا الذين أساءوا ودملوا كما فسرناه اندسكمتنا مالتنا إيه معروف نو يتوق نو بلو يسكمت أما ليلوچو دغمو بقطتا ميهدو لزه لتنقروا لتاوسوا لهونه اكل وهو وليد بن مغيرة لتبالوا لهونه سونو أو كما قالوا بغيره قال فرأيت الذي تولى هي فرأيت الذي تولى أمي لولاي ليلا عند إن كان نقر أدرقوا ياسكمطبتالو بعدهم قالوا يمجمر أو آيالا يسنمتا فاعرض عمن تولى عن ذكرنا لاتشو النزا فيتاتشون يازور فيت يازور كهونا ولاي عنتم فيتين يازور زور بلبت እኛን ከማስታወስ ራሱን ያዞረ ከሚለው ላይ ወደዚህ ነው ضميሩ የሚመለሰው። እዚህ ጋር ضميሩን በመንመለስበት ጊዜ ደግሞ أفرأيت الذي تولى ብሎ እዛ ነጠላ አድርጎ አምጥቶታል። المفروض ምን መሆን አለበት? ጥቅል መሆን ነበረበት። ምክንያቱም የመጀመሪያው ቃል ላይ فاعرض عمن የሚለው ላይ ዑሙም ነው የሚያሳየው፣ ጠቅላላ የሆነን ነገር ነው የሚያሳየው አሉ። عن እና من የሚለው ይሄ አመን ጥያቄው ማን ነው እነማን ናቸው ብሎ ሲጠይቅ እነ እከሌ ናቸው መባል ነበረበት። ነገር ግን መልሱ ላይ አመን ተወላ አንድ ሰው አድርጎ ነው ያመጣው መልሱን በሚመልስበት ሰዓት ማለት ነው። ስለዚህ ይሄ ችግር ነው የተፈለገበት የሆነ አንድ ሰው ያመላክታል አንድ ሰው እንደሆነ ነው የሚያሳየው እንጂ ጅምላ ወደዛኛው እንመለስም ብለው አሉ። ይሄንን እንከን ማድረግ አይቻልም። በሁለቱም ማዕና ሊፈሰር ይችላል። ላኪን ይሄንን እንከን ላደረጉ ለሆኑ አካላቶች ራሱን የቻለ ቁርአን የሚሄድበት የራሱ ተዋረድ አለ። አንዳንድ ጊዜ ጥያቄ በጅምላ ይጠይቅና ምላሽ በሚመጣበት ሰዓት ግን ምላሹን በነጠላ ሊሰጥ ይችላል። ያ ዑሙምን አያሳይም ማለትም አይቻልም። ግዴታ ደግሞ በዑሙም መመለስ አለበት ብሎ መጠበቅም አያስፈልግም። ይሄ የቁርአን ዓደቱ ነው። ለምሳሌ من جاء بالحسنة فله أشر أمثالها ብሏል። فله ብሎ ነው ያመጣው። من جاء بالحسنة من ያለው እዚህም ጋር ዑሙም ነው የሚያሳየው። ላኪን ግን جاء بالحسنة በሚልበት ሰዓት ላይ በሐሰናት የመጣ ብሎ ሲል ኋላ ላይ መልስ ሲመልስ فلهم عشر أمثالها ላለ فله عشر أمثالها ለሱ ለአንዱ ብሎ ነው ያመጣው።
فلهذا قرآن عادة بمي ملس بساعات ملسو بنتقل አድርጎ ሊመልስ ይችላል አው በጅምላ አድርጎ ሊመልስ ይችላል ያ ዑሙምና ያሳይም የሚለውን ነገር መያዝ አይቻልም ማለት ነው نعم قال أفرأيت الذي تولى قالوا إيه أفرأيت الذي تولى كتتا كالسجار أمين مساسل يهون راسون يشاله አንቀጽ አላህ አሳልፈን የመጣ ነው ከሱ ትይዩ ምላሽና ጥያቄ ሆኖ ነው የመጣው ተወላ عن ذكرنا ولم يريد الا الحياه الدنيا ብሎ ያለው ይሄ ወስፉ أفرأيت الذي تولى ለዛና ይሄ ሙቃቢል አድርጎ ነው የመጣው فرأيت الذي تولى واعطى قليلا واكدى እነዚህ የመጀመሪያው ላይ تولى عن ذكرنا ولم يريد الا الحياه الدنيا ከሚለው ሙቃቢል ነው የመጣው ይላል عنده علم الغيب የሚለው ደግሞ ከሱ ጋር ذلك مبلغهم من العلم ከሚለው ጋር ትይዩ ሆኖ ነው የመጣው ይላል أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى هو أعلم بمن ضل عن سبيله وهو أعلم بمن اهتدى ከሚለው ጋር ከዛ ጋር ትይዩ ሆኖ ነው የመጣው እስከ ليجزي الذين أساءوا بما عملوا እስከሚለው ድረስ ማለት ነው ولا شك ከዚህ በስተፊት ያሉ የሆኑ አካላቶች ላትን የሚያመልኩ ዑዛን የሚያመልኩ እንደዚሁ ደግሞ መላእክቶች ደግሞ የአላህ እንስቶች ናቸው በሚል የአላህን ሸሪዓ ያመጹ የሆኑ አካላቶች ሙሽሪኮችን በተመለከተ ከዚህ በስተፊት በሰፊው አናግሯቸዋል እነዛን ሁሉንም ዘርዝረን አሳልፈን መተን አሁን ተራው ደግሞ የአህለል ኪታቦች ሆነ እነዚህ አህለል ኪታቦች ደግሞ ከዚህ በስተፊት የነበረው ማንነታቸው ይታወቃል ይሄ ሶስተኛው ማዕና ነው طبعا የተፈለገበት የሆነ قالوا የፈለገበት የሆነው ነገር በቀጥታ አህለል ኪታቦችን ነው እያናገረ ያለው ምንድነው የሚላቸው እንግዲህ እናንተ ከዚህ በስተፊት በነበረ ጊዜ ላይ እያንዳንዳችሁ የነበራችሁ ሐለት ኪታብን ይሰጠኝ ብላችሁ ኪታብ ተሰጥቷችሁ ከዛ በኋላ ደግሞ ለዛ ለኪታብ ፊት ሰጣችሁ ኪታቡን እንከተላለን እናጎበድዳለን ስትሉ ነበር የቆያችሁ በዛም ላይ ደግሞ የተወሰነን ዘመን ኖራችሁ ከዛ በኋላ ግን መሐመድ በሚመጣበት ጊዜ የኋልዮሽ እዛው ኪታባችሁ ላይ የኖረ ነገር በሚቀርብላችሁ እንደሚመጣ ተገልጾላችሁ ሲያበቃ እሱ ሲመጣ የሱ ዘመን በሚደርስበት ጊዜ ወደ ኋላ ራሳችሁ ያፈገፈጋችሁ ሄዳችሁ ታዲያ ይሄንን የምታፈገፍጉበት ምን ምክንያት አገኛችሁ አዲስ እዛ ኪታባችሁ ላይ ከተሰጣችሁ ውጪ የሩቅ ዕውቀት አግኝታችሁ በዛ ኪታብ ላይ አዲስ ባገኛችሁት ዕውቀት ላይ ተንተርሳችሁ የነበራችሁን ኪታብ የኋልዮሽ ጥላችሁ ነው ወይስ ደግሞ እናንተ ራሳችሁ የነበራችሁበትን የነበረ ሃይማኖትን ጥላችሁ ክዳችሁ ነው የመጣችሁት ይሄ ቁርአኑ የሚጠይቃቸው ጥያቄ ነው قال أفرأيت الذي تولى وأعطى قليلا تنش يستان وأعطى يستان واختلف أهل التفسير أقوالاتهم بهلت تتكفل وأعطى من دنو يستو قالوا جنزب يست مالت نوال قالوا قالن يست مالت نوال ገንዘብ የሰጠ ማለት ያው ለወሊድ ሲተረጉሙት የተወሰነ ገንዘብ ሰጠ ከዛ በኋላ ምን አደረገ ወአክዳ እንደገና ደግሞ ከለከለ ومن هنا قالوا ገንዘብ ወንጀሉን ዋው ከሽርክ የሚመጣበትን ጀሃነም ለመከላከል ሲል ገንዘብ ሰጠ ይሄ መስጠቱ የተወገዘ ነው መስጠቱ ራሱ የሚወደድ ነገር አይደለም ውግዝ ነው ሊያነው የሚሰጠው ቂል የሆነ ሰው እንጂ የማያደርገውን ተግባር ለመስራት ነው وكذلك ደግሞ ሰጥቶም ደግሞ ከዛ ነገር ሊታደገው አይችልም ከቅጣቱ ሊድን አይችልም ومع ذلك ግን ሰጠ واكدا ከዛም ደግሞ ከለከለ بمعنى ሰሰተ ተቆጠበ ከመስጠት ተቋረጠ አክዳ ብሎ ማለት ኩድ የሚባለው መሬትን አንድ ሰው ይቆፍራል ውሃ ለማውጣት او غير ذلك
ቆፍሮ መጨረሻ ታች ሲደርስ ድርቅ ይላል መሬቱ አልቆፈርም የሚል የሆነ ቦታ ላይ ይደርሳል። የዛን ሰዓት ምን ይባላል? አክዳ ይባላል። ይሄ ነው የሚፈልግበት የሆነ ነገር። አክደል ሐፊር ከተባለ ቆፋሪው በቃ መቆፈር የማይችልበት ሰልብ የሆነ ደረቅ የሆነ መሬት ላይ ደርሷል ማለት ነው። ومن هنا እዚህ ጋር የሚፈልግበት የሆነ ነገር የሚሰጠውን የሆነ ነገር ሰጥቶ ትንሽዬ ከዛ ደግሞ ተስቆንቁኖ መለሰ ማለት ነው። المفروض ሰውየው የሚሰጠው የሆነ መስጠት ትክክል አልነበረም። ነገር ግን ከሰጠ በኋላ ደግሞ መስቆንቆኑ የአረብ ማንነት አይደለም። لانه عرب ሲሰጥ ቸር ነው። አለበለዚያ ሻዒሮች ወጥተው ምን ያደርጉታል? ያወግዙታል። ቋንቋና እያሉ ግጥም ይገጥሙበታል። አሁን ላይ ከምትሰማው ከሚሳኤል በላይ ስሙ እስኪጠፋ ድረስ ቀና ብሎ መሄድ እንዲያቅተው ያደርጉታል ገጥመውበት ማለት ነው። ምክንያቱም ግጥም ከገጠሙበት ከዛ በኋላ የሱ ወሬ ከከተማ ከሀገር እየሄደ ያ ግጥም ይነበባል። ሁሉም ግጣም የተባለ ይደርሰዋል። አው የሴትም የቤትም ቤት የሆነችው ሴትም ወሃከዛ እንደዚህ እንትን ስትሰድብበትም በዛ ተሰድባለች። ላኪን ግን ስሙ የሚነሳው ወሃከዛ በዛ ግጥም የተነሳ ማን ነው? ያ ሰውዬ ይሆናል ማለት ነው። መጀመሪያ ተገጠመ فلهذا ከሚሳኤል በላይ ግጥምን ይፈሩ ነበር። ومع ذلك ግን عرب بعادታቸው ስስታም አልነበሩ። فلهذا الله سبحانه وتعالى በሁለቱም ገጽታ ላይ አወገዘው። ትንሽን ሰጠ፣ መስጠቱ አልቀረ፣ ሰጠ እሰጣለሁ ብሎ እንደ ሰጪ አድርጎ ሰጠ። ከዛ በኋላ እንደገና ከሰጠ በኋላ ደግሞ ሰጥቶ ሰጪ እንዲባል እንኳን ሰጥቷል እንዲባል እንኳን ፈታ አድርጎ እጁን አልለቀቀም። ተስቆነቆነ፣ ሰሰተው እንደገና ወሃከዛ። ሁለቱም ገጽታው ጸያፍ የሆነ ገጽታ ነው። ማንነት የወደቀ ማንነት ነው። አንደኛ ዝም ብሎ ለማይረባ ለሆነ ነገር ነው የሰጠው፣ ይሄም ለሽርክ ነው። ሁለተኛ ደግሞ የከለከለው ደግሞ መስጠትን ይሰጣል ተብሎ የሚታሰብ አው ሰጪ ነው የሚባል የሆነ ሰው ሆኖ ሳለ ነገር ግን ከሰጠ በኋላ ትንሹ ካደረሰ በኋላ ተስቆንቁኖ የመለሰ ከመሆኑ አንፃር ይሄ ስቁንቁንነቱንም ያመላክታል። فلهذا በሁለቱም ቃሉ በገንዘብ ሲመለከት በዚህ ነው የፈሰሩት። ሁለተኞቹ ቃሉ ወአዕጣ ቀሊላ ወአክዳ ብሎ ማለት በቃል ነው አሉ። وهو قوله لنبي صلى الله عليه وسلم لله نبي عليه الصلاة والسلام ትክክለኛ ነገር ነው የተናገሩት። መንገዳቸው ትክክል ነው። ይሄ ያደረጉት ዳዕዋ ትክክል ነው፣ ቁርአን ትክክል ነው ብሎ እዛ ቦታ ላይ የሰጠው ቃል ነው። እቺ ትንሽ ቃል ነች። ያኒ የምስክርነት ትንሿ ቃል ሰጠ። አይ እሱ እኮ ትክክል ነው፣ በቃ ልቤ የሆነ ነገር ይዞታል፣ በቃ ያማሰለኝ ነው ወሃከዛ እንደዛ አለ ማለት ነው። ከዛ በኋላ አይ እኛ እንቀበለኝ ለኔ ክፈለኝና خلاص እንትን እልልሃለሁ ሲለው ደግሞ ያንን ቃሉን ትቶ እንደገና ወደ ምን ተመለሰ? ወደ ክህደት ማንነቱ ተመለሰ ማለት ነው። ይሄ በቃል ደረጃ የተፈሰረው ነው። ወአክዳ የሚባለው ያ የነበረውን የሆነ ቃል በአጠቃላይ መለሰ ማለት ነው። ታቀበ፣ ተከለከለ ማለት ነው። وأعطى قليلا وأكدا أعنده علم الغيب فهو يرى أعنده علم الغيب الله سبحانه وتعالى انقده إيه الزه درجة لي درسه كل جزء كهدت وسط يميقبو يهونو عكالاتوش كهولت نقرن إما أوقات سايدر ساتشو قرطو كما هي منتنو كالما وقت ሁለተኛ ደግሞ ካወቁ በኋላ ጥቃብ ወጥሯቸው በጥራን ሆኖ አማጺ ሆኖ ነው። አላህ ጥያቄ ያቀረበ قال أعنده علم الغيب እንደው ማንም ያላወቀው ድብቅ የሆነ ዕውቀት እሱ ዘንድ ደረሰ እንዴ? فهو يرى እሱም የሚመለከተው ይሆን لأنه جهل فقو መሃይምነቱን አስወግዶ እሱ ሊያይበት የሚችል የሆነ ሌላ ዒልም እሱ ጋር ደረሰ እንዴ? የሩቅ የሆነ ዕውቀት እንደዚህ አይነት ትእዛዝን የሚሰጠው የሆነ فهو يرى እሱ የሚመለከተው የሆነ ይሄ ጥያቄ ነው አላህ Subhanahu Wa Ta'ala የሚጠይቀው ማለት ነው። نعم
أم لم ينبأ ويسا التنقرهم التورالتم التذكرلتم بما في صحف موسى بموسى صحف وسط بنبروا وإبراهيم الذي يا إبراهيمس سلزا إبراهيمس التوسلتم بإبراهيمس قد لا يلتنقرهم وفا يا قالون يمول لا يهونه وهذه الآية صحف إبراهيم وموسى بلون داوسوا سورة الأعلى لين نبرون الله الزهقار تقديمنا تأخير أدرجه لمن دنو تقديمنا تأخير أدرجه الزالاي صحف إبراهيم وموسى على زهقاقن أم لم ينبأ بما في صحف موسى على بموسى كتاب بموسى صحف لاي فتقديم يدرجه زهقا موسى نو زاقا دقمو ما ننو تقديم يدرجه إبراهيم نو إبراهيم تقديم يتدرجه الزاقار يا نبياتوج مجمريا أو دقمو يا نبياتوج عبات يا أنبياءوج عبات كما هناچو أنصار እሳቸው ከሙሳ የተቀደሙ ስለሆነ ነው ዛጋር ተቅዲም የተደረገው እዚህ ጋር ተአኺር የተደረጉትና ሙሳ ተቅዲም የተደረገው የሆነው ደግሞ ለምንድነው እዚህ ጋር ሁጃ የሚቆምባቸው የሆኑ አካላቶች አህለል ኪታቦች ስለሆኑ ነው ይላል ለአንና አህለል ኪታብን ቅድም እንዳልኳቸው ያወራቸው ያለው አህለል ኪታቦች ደግሞ የበኒ እስራኤሎች ናቸው وهؤلاء يا إسرائيل ልጆች ደግሞ የኢብራሂምን ሱሑፍ የደረሳቸው አይደሉም በል በእነሱ ዘመን ላይ ያለው ሰፊው የሆነው ሱሑፍ የማን ነው የሙሳ ነው ስለዚህ የሚያወራቸው በእጃቸው ላይ ባለና በመሐከላቸው በሰፊ በተሰራጨ በሆነ ኪታብ ስለሆነ بما في صحف موسى ብሎ ሙሳን ተቅዲም አደረገ اما እዛ ጋር ذکر ስለሆነ الله سبحانه وتعالى صحف إبراهيم وموسى بلو إبراهيم تقديم أدرج كأنه الزهقار يتفلقبت كثرة بذات وبلوال أم لم ينبأ بما في صحف موسى والنبأ هو الخبر ورين التنقرون من دي بما في الصحف زهقا قولو تشالو يمجمروا صحف من دي صحف مالت ككتاب የሚለየው ያልተጠረዘና ሽፋን የሌለው ይሄ ሱሑፍ ይባላል ከቆዳ አው ከወረቀት አው ከልጥ ተሰርቶ ዝም ብሎ ተጽፎበት እንደዚህ ከተከመረ ሱሑፍ ይባላል አማ ከጣውላ ከሆነ የተሰራው ያ ለውህ ይባላል وإبراهيم يتسطو لوح القرآن لا إلى أبو تان لم ينقروا وآخذ الألواح إلى لوح ياز إلى فمن هنا لوح كثرا نبرون نالا وكذلك عندنا دقمو كبدتم ينبرن هنا يا سيد ومع ذلك جن صحف بلو تقرب كما أسلفنا صحف إبراهيم وموسى بلو عند تقرب الزهم قر أم لم ينبأ بما في صحف موسى ووجه الصحف صحف يتبالبت هنا ونقر يا لوح يمدردرنا لبتشا من نتل سلهنا صحف تبلو تتأرف عليلا أما جن كتأولا كما هون وأنصار لوح يبالا عليلا قال بما في صحف موسى قالوا بما في يملو معنى هلت معنى يا سيزنا لنا عندنا بما في صحف موسى بما في الصحف مالت إذا صحف لا يالو بهون نجر لاي باتك عليه التوسلتم وي مالت لك أنت وضوء وها ከሆነ ነገር ውጭ በሆነ ማኢዕ ሆኖ ነገር ግን ከውሃ ውጭ በሆነ ነገር
የሚያደርግ ውዱእ የሚያደርግ የሆነ ሰው ካየህ ተወضأ بما توضأ به النبي صلى الله عليه وسلم ትለዋለህ። ነብዩ አለይሂ ሰላቱ ወሰላም ውዱእ ባደረጉበት በሆነ ነገር አድርግ ትለዋለህ። ለምሳሌ ቁጭ ብሎ በሻይ ውዱእ ሲያደርግ ብታየው አው በቡና ውዱእ ሲያደርግ ብታየው ወሀከዛ ትለዋለህ። ነብዩ ውዱእ ባደረጉበት አድርግ። በምን በውሃ አው ደግሞ በተየሙም ወገይር ذلك وهكذا. لكن أنت ما خصصت له يعني الزجار الخصص كله ولا هي بما في الصحف بهلم يهونا صحف وسط كتاب وسط يا صحف يتسطاچو لوح وسط ያለው የሆነ የሙሳ ማንኛውም كلام ይሆናል ማለት طيب ግልጽ ነው እዚህ ጋር ግልጽ ነው يا جماعه صحف ውስጥ ያለ ማንኛውም ከአሊፍ ጀምሮ እስከ ያ ያለው ማለት ከሁሉም አልተነገረውም ወይ ማለት ነው በሙሉ ኪታቡ وሁለተኛው كأنك تقول የሆነ ሰው መዘፍዘፍ ያለ ማስታጠብ ያለ እዚህ ጋር ደግሞ ቆዳ አለ ወማንቆርቆር ያለ ጆግ አለ እነዚህ ሁሉ አሉ እዚህ ጋር ሁሉም ውስጣቸው ውሃ አለባቸው تقول له توضأ بما في الإبريق تلوال يعني በማንቆርቆሪያው ባለው ውሃ ምን አድርግ ውሃ ውዱእ አድርግ كأنك ايه ሌላውን እንዳትነካ ግን በምን አድርግ በማንቆርቆሪያ كأنك ايه تخصيص ሰጠው ውሃ ነው ሁሉም لكن ግን የሚፈልገው ውሃ የማን ነው ማድረግ ያለበት كأنه يقول له صحف موسى ውስጥ ላይ ያለው የሆነ በሆነ ቃል ማለት እዛ ቃል ላይ ውስጥ ያለው የሆነ ቃል ላይ አልተነገረም ማለት ሁሉም አይደለም እዛ ባለው ቃል ላይ አልተነገረም كأنه ايه قالوا من የትኛው ቃል ነው እዚህን ሰዓት قالوا الا تزر وازرة وزر اخرى የሚለው ነው ምላሹ ይሄ ነው طيب بما في صحف موسى قال بما في صحف موسى ብሎ በሚልበት ሰዓት ላይ አላህ Subhanahu Wa Ta'ala ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن إلى ربك المنتهى እስከዛ ድረስ ያለው የሆነ ቃል ነው የተፈለገበት ይሄ አያውን ራሱ ላይ በመንመጣበት ጊዜ በሰፊው ምን ተነትነው ይሆናል لكن የመጀመሪያው የሆነው ቃል የተጠቀሙት ሁሉንም ሱሑፉን በአጠቃላይ ነው የተፈለገው በሱሑፉ ላይ ያሉ ኡሱሉ ዲኖች በአጠቃላይ ለሁሉም ዲን ላይ ያለ የሆነ ስለሆነ አንቢያዎች ኢኽወቱል ለዓላት ነብያቶች ሁሉም አንድ ስለሆነ እናት መልእክታቸው በአጠቃላይ ደግሞ አቂዳ አንድ አይነት ስለሆነ የነሱ ተልእኮ እዛ ሱሑፍ ሙሳ ላይ ወከذلك ኢብራሂም ላይ ያለው ወከذلك ቁርአንም ላይ ያለው እናት መልእክቱ ምንድነው አንድና አንድ ነው ሁሉም የሚስማማ ነው ግጭት የለበትም فلهذا የተፈለገበት የሆነ ኡሱሉ ዲን ያናገራቸው ነው أم لم ينبأ بما في صحف موسى ብሎ ማለት እዛ ላይ የተማረው የሆነ አቂዳ አልተነገረውም ተውሂድ የሚባል ነገር የእስላም የሚባል ነገር وهكذا وحدانيه የሚባል ነገር وهكذا አልተነገረውም ወይ ነው فبهذا قالوا ሙሉ የሆነ ኪታቡን ነው የተፈለገበት አሉ ሁለተኛዎች ግን አይ የተፈለገበት የሆነ ነገር እነዚህ ሰዎች ጥመት ውስጥ ከመግባታቸው አቋያ እዚህ ጋር የተናገረው የሆነ ነገር ደግሞ አፈራይተ الذي تولى واعطى قليلا واكدى ስለሆነ ሰውየው ወንጀሉን እኔ እሸከምልሃለሁ ብሎ ስላለው ወንጀሉ የሚሸከምለት የሆነ ማንም የለም የሚለውን የሆነ ነገር አላ ተዚሩ ዋዚረቱ ወዝራ ኡኽራ ብለን ባለፉ ኪታቦችንም ደግሞ አስፍረናል ስለዚህ ወንጀልን ማንም አይሸከምም ብለን በዛ ኪታብ ያሰፈርነውና ሱሑፍ ላይ ያነበበው የሆነ ነገር ለሱ አልደረሰውም አላነበበው እንዴት ይሄንን ይቀበላል ነው ጥያቄው ሁለተኛው የተፈለገበት የሆነ ነገር ይላል ሌላው እዚህ ጋር وإبراهيم الذي وفى يميل إبراهيم قالون يمولا
وقدم تقديمنا تأخير لا سنانسا አሁን የፈለገባቸው የሆነ ሙሳን የነሱ ጂል ስለሆነ ኪታብ የያዙት የሙሳን ኪታብ ስለሆነ ነው እያናገራቸው ያለ ብለን ተጨማሪነት ምን ይዘው ነጥብ ምን አለ ኢብራሂም ጉዳይ ላይ ማንም የተወታተበ የለም ሁሉም ይግባባል ሁሉም ሃይማኖት ነገር ግን መጨረሻ ላይ ሙሳ በሚመጣበት ጊዜ የሙሳ ሪሳላ ተቀበለናል ብለው ሲሉ ለኛ የተላከው ነብይ ሙሳ ነውና በሙሳ ኪታብ ያመነ እንጂ ሌላ ማንንም ማንቀበልም ያሉ በመሆናቸው አላህ ያናገራቸው ያለው በተናጠል እናንተው ራሳችሁ የሙሳን ኪታብ እንጂ አንቀበልም ብላችኋል ነገር ግን ይሁን እንጂ ሙሳም በኪታቡ ላይ ይሄንን ነገር አስፍሮት ሲያበቃ ሰፍሮለት ይዞ መጥቶ ሲያበቃ እሱንም አንቀበልም ተሆኑ እንደሆን ተናገሩ አማ ግን ግልጽ በሆነ ሁኔታ እሱን እንጂ አንቀበልም አንከተልም ያላችሁት ሙሳም ራሱ እንዲያ ነው የሚልም فلهذا ግጭታቸው ከዛ በኋላ ያለው በሙሳና በኢሳ ላይ ይሆናል ይሄ በራሳቸው ኪታብ ራሳቸው የተለያዩበት ይሁዶችና ነሳራዎች ማለት ነው نعم وإبراهيم الذي وفى الله وإبراهيم الذي وفى يا إبراهيم قالون يمولاي ሁለት ማዕና ነው የሚሰጠው አንደኛው وإبراهيم الذي وفى ብሎ ማለት سورة البقرة ላይ وإذ ابتلى إبراهيم ربه بكلمات فأتمهن مولا ማለት الله በቃላት ፈተነው ኢብራሂምን እነዛን ቃላቶች ሞላል فلهذا ይሄ ኢብራሂም የሞላትን ቃል ዛጋ فأتمهن ያለውን ማዕና ነው የሚሰጠው ሁለተኛው ወኢብራሂም الذي وفى ብሎ ማለት የተፈለገው ነገር ቃል ኪዳኑን ሞላ ማለት ኢብራሂም ከሌሎች አንቢያዎች በተለየ ሁኔታ አላህ ዘንድ የሚታወቅበት ማንነት ነው ይሄ ሌሎች አንቢያዎችም ለአላህ Subhanahu Wa Ta'ala አጎብዳዶች እንደሆኑ ምንም ሸክ የለም ومع ذلك ግን የኢብራሂም አላህን የመገዛት ገጽታ ከሌሎች አንቢያዎች ጋር እኩል የሚነጻጸር አልነበረም ማንኛውም ሰው ልጅ የተባለ ጉድለት ቢኖርበትም የኢብራሂምን ሙሉነትና ለአላህ Subhanahu Wa Ta'ala እስከ ጥግ ድረስ አጎብዳጅነቱን ግን እሱ ራሱ በታሪክ ላይ እንዲሰፍር ሁሉ ጊዜ እንዳይረሳና እንዲነበብ አድርጎ ቁርአን ላይ ጭምር ያሰፈረው ከመሆኑ አንፃር ኢብራሂም ቃሉን የሞላ ተብሎ እንዲታወቅ ሆኗል فلا شك ብዙ قصصዎች በዚህ ላይ በሰፊው ተወርተው ይገኛሉ አላህ Subhanahu Wa Ta'ala ኢብራሂምን ዝም ብሎ አይደለም ያስቀመጠው እዛ ቦታ ላይ ان هذا له البلاء المبين እጅግ በጣም አደገኛ ከፍተኛ የሆነ ፈተና ነው አላህ Subhanahu Wa Ta'ala ሙኽሊስ ያልሆኑ የሆኑ አካላቶችን ሙኽሊስ ከሆኑ አካላቶች የሚነጥልበት የሆነ ከባድ የሚባል የሆነ ፈተና ነው ብሎ አላህ Subhanahu Wa Ta'ala ያወሳለት ኢብራሂም ኸይር ነገር የተባለ ነገር ሁሉ ኖራቸው ባላቸው በሆነ ኸይር ነገር ሁሉ አላህ ፈትኗቸው لكن ግን የመጨረሻው وإبراهيم الذي وفى يا إبراهيم قد صدقت الرؤيا أنت هلمون أون أدرجهل أون بلهل بلو الله سبحانه وتعالى يتناقراتشو يمجرشو የሚባለው የሆነ ትልቁ ፈተና የልጃቸው እርድ ነው
አህሉ ሲየር ኪታቦቻቸው ላይ ኢብራሂም ዓለይሂ ሰላም ልጃቸውን እንዲያርዱ ባዩት መናማቸው ላይ ለልጃቸው ቀጥታ መጥተው አልነገሩትም። እንደው ልጄ ሆይ የሆነ ገመድ የሚታሰርበት የሆነ ገመድ ረዘም ያለ ገመድ ያዝ፣ ወጣ ብለን ወደ ኮረብታዎች አካባቢ ላይ ሂደን እንጨት ለቀምቀም አድርገን ሰብስበን መተን እዚህ እንደው የሚታረድ ነገር አድርገን ከዛ በኋላ ያደነውንም ይዘን መተን አርደን ጠባብሰን በደንብ ሆዳችንን ሞልተን እንበላበታለን ብለው አሉት። የዚህን ሰዓት ችግር የለም እንሄድ አሉት። እጉዟቸው መካከል ላይ ሲደርሱ እውነታውን ነገሩት። መናም አይቻለው፣ ያየሁት መናም እንደዚህ ነው አሉ። የዚህን ሰዓት ያ አበቲ ያላቸው አባቲ ያላቸው እሽዱድ ሪባጢ ፊየ ከይላ አጠሪብ እንዳልርገፈገፍና እንዳልንፈራፈርብህ ይኸው ገመዱን ሰጥቻለሁ፣ ጠፍነግ አድርገህ በደንብ አድርገህ እሰረኝ። ወክፉፍ ዐኒ ثيابك لا ينتضح عليها شيء من دمي فتراه أمي فتحزن እንደው ልብስህንም ቀሚስህንም ሰብሰብ አድርገው ስንፈራገጥብህ ደሜ ተረጭቶ የተረጨውን ደሜ ቤት ስትገባ እናቴ አይታ እንዳትደነግጥብኝም ደግሞ ልብስህን ሰብሰብ አድርግ። واستحد شفرتك وأسرع إمرارها على حلقي ليكون أهون فإن الموت شديد موت የሚባለው የሆነ ነገር እጅግ በጣም ብርቱ ከመሆኑ አንፃር ቢላዋህንም ደግሞ በደንብ አድርገህ ሞረድ አድርገውና አንገቴም ላይ ደግሞ ስታንቀሳቅሰው ቶሎ ብለህ አስኪደው ሸጥ አድርገህ እንድታርደኝ አላቸው። ምክንያቱም ሞት የሚባለው ነገር ይከብዳልና። واقرأ على أمه السلام وإن رأيت أن ترد قميصي على أمي فافعل فإنه عسى أن يكون أسهل لها ወደ እናቴም ስትመለስ እናቴንም ደግሞ ሰላምታን አድርስልኝ። እንደው አንተ ይሁን ብለህ የምትል ከሆነ ቀሚሴን ይዘህላት ሂድ፣ ሐዘኗን እንደው ይቀንስላታል ያበርድላታል ብለህ የምትል ከሆነ ብለዋል። ኢብራሂም ዓለይሂ ሰላም ይህንን በሰሙ ጊዜ ኒዕመል ዐውኑ አንተ ያ ቡነየ ዐላ አምሪላህ በአላህ ትእዛዝ ላይ እንዴት የምታግዘኝ የሆንክ ሸጋ ልጅ ሆንክልኝ እሳ ብሎ አሉ። ከዛም ወደሱ ዘወር አሉና አስረው አሰናድተው ሲያበቁ ሁለቱም እንባቸው ጠብ እያለ አንገቱ ላይ ያንን ቢላዋ ለማራመድ ልክ ሲያስቀምጡ በእጃቸው ያ አበቲ ኩበኒ على وجهي فإنك إذا نظرت إلى وجهي رحمتني وأدركتك الرقة እንደው በአፍጢሜ ደፋ አድርገኝ ወደኔ እንዳታይ ስትል አይኔን ሳታየው ፊቴን ሳታየው ቶሎ ብለህ ለማረድ እንዲመችህ ፊቴን ያየህና የአይኔን እንባ ያየህ ከሆነ እዝነት የሚባለው ነገር ልብህ ላይ ይገባና የአላህን አምር ከመፈጸም ወደ ኋላ ትላለህ። ስለዚህ ገልበጥ አድርግና በአፍጢሜ ዝም ብለህ ረደኝ ብለው አላቸው። የዚህን ሰዓት በአፍጢሙ ደፉት። ثم ከዛ ስኪኑን ወደ አንገቱ ወሰዱና ሊያርዱ በሚሰነዝሩበት ጊዜ በቀጥታ ያ አንገታቸው ላይ የተወሰደው የሆነ ቢላዋ ግልብጥ ብሎ አላህ ስብሓነሁ ወተዓላ ቀድ ሰደቅተ ሩእያ በእርግጥም ቃል ኪዳንህን የተጠየቅከው የሆነ ነገር ሞልተሃል፣ ሌላ ተጨማሪ ነገር አያስፈልግህም ብሎ በግን ሰጣቸው። ያቺ በግ ከማ የቁሉ አህሉ ሲየር ባዕضهم ሃቢል ለጉማነት የሰጣት አላህ ይቅር እንዲለው ያቀረባት የሆነ ቁርባን የሰጣት በግ ነች ብለው ይላሉ። ሃቢል የአደም ልጅ ያኔ የሰጣት በግ ጀነት ላይ ስትታገድ ቆይታ
ኢብራሂም ልጁን እንዲያርድ በታዘዘበት ጊዜ ከዛ ተወርዳ ያኔ የተሰጠች ነች ይላሉ። ሰዒድ ብኑ ጁበይር ረዲየላሁ ዐንሁ ከዚህ ወጣ ባለ ሁኔታ አይ ጀነት ውስጥ ለዚህ ጉዳይ ተብላ 40 ዓመት ስትታገድና ስትቀለብ የነበረች የሆነች በግነች ብለው ያስቀምጣሉ። فلذلك الله سبحانه وتعالى عظيم بلو يسيمات لزان وفديناه بذبح عظيم بلو يالو لزان أو يلالو قالوا أي اندو سقوام وفرتا قلاوام نقنا قمنوام هلو يتسك أكلا يوفرتش يبكاتش سلهونج لزانو بذبح عظيم يتبالتشو تالاك النتواز زالين والو بعضهم قالوا تالاك يتبالتشو الصارافا يمتتردوا يهونتشو بق لإبراهيم لج لزالة تالاكو ينبيوش عبات للجو توست درقا يمتاتش هونتش ستوتاس لهونتش لزانو تالاك يتبالتشو بلو أسكمت واتا. ومن هنا نقول الله سبحانه وتعالى الزهم قار إبراهيم إميا وسابت يهونو نقطة تمساسي يهونال وهو وإبراهيم الذي وفى يا قالون يملا يهونا إبراهيم نوبلو إلال. ومن هنا من يوم نقر بمي سرابت جزي إبراهيم يسرّاو يهونا سرابات تكالاي አንድን ነገር ሳያጓድል ቃል ኪዳኑን ሞልቶ የሚያዳርስ እንደሆነ ነው የሚያመላክተው ሁለተኛው ተፍሲር ይላሉ። فبهذا حتى እንኳን ለአባቱ የገባው የሆነ ቃል ኪዳን ነበር وهو قوله سأستغفر لك ربي إنه كان بي حفيا ጌታዬ እኮ ለእኔ እጅግ በጣም የሚሳሳልኝ የሆነ ትሁት የሆነ ጌታ አለኝና እሱን ማረው ብዬ ጌታዬን እለምንልሃለሁ ብሎ ነበር። ولكن الله سبحانه وتعالى إهنن من قن استغفار سادرقو اندالتوا يا سيد إلا قول إبراهيم لا أستغفرن لك للبليل أبو تعالى يا إبراهيم نقر سيكر مهرة تأيك الله اللو يميلو مالتنا فالله انتأيكو نبر تأيكو مهرة العبات بايست أتشو منقوا كما تأيكن አልተወገዱም ነበር ማለት ነው። فبهذا نعرف إبراهيم ቃል ከገባ ቃሉን የሚሞላ የሆነ ማንነት የነበረው ነው። فلهذا ሁለቱ ማዕና እዚህ ጋር የሚፈለግበት ይሆናል ማለት ነው። وموسى እዚህ ጋር ተወሳላችሁ صحف إبراهيم وكذلك أم لم ينبأ بما في صحف موسى وإبراهيم الذي وفى እንደዚሁ إبراهيم ቃሉን የሞላ የታዘዘውን ያደረገ ቃል ኪዳኑን አክባሪ የሆነ በእነዚህ ላይ ሁላ በእነሱ ታሪክ ላይ በእነሱ ማንነት ላይ በእነሱ ሪሳላ ህይወት ላይ በአጠቃላይ መጥቷል። ይሄ አላህ Subhanahu Wa Ta'ala ሁጃ ሲያደርግባቸው በሁሉም ነው። አንደኛ ኢብራሂም የነብያቶች አባት ነው። ኢብራሂም የኛ ነው። يهودوچم نصاراوچم سيلو مسلموچن سياغلو يكرموبت يهونه ماننت حتى الله سبحانه وتعالى انغديا ابراهيم ينانته كهونه የኛ ነው ብላችሁ የምታስቡ ከሆነ ኢብራሂም ተግባሩ እያንዳንዱ ለጌታው አማጭ ያልሆነና አጎብዳጅ የሆነ ታዛዥ የሆነ እሱን በአንድነቱ በጌትነቱ የሚያመልከው የሆነ ከሆነ وكذلك موسى ደግሞ እንደዚሁ አላህን የሚያመልክና በተሰጠው በሆነ ኪታብ እጃችሁ ዘንድ ባለው ኪታብ ላይ ደግሞ ማንም ሰው የሰራው ወንጀል ለማንም አይተላለፍም ተብሎ የተባለበት ከሆነ እናንተ ከየት አምጥታችሁ ነው ታዲያ አዲስ የሆነ ነገር ፈጥራችሁ ሁሉንም አንከተልም መሐመድ በመጣ ጊዜ ደግሞ የኋልዮሽ ጥላችሁ የራሳችሁን የሆነ ነህጅ ይዛችሁ የምትሄዱት ከነዚህ ካላገኛችሁ ከየት አመጣችሁ ነው አላህ Subhanahu Wa Ta'ala እየጠየቀ ያለው። እንግዲህ በሙሳም ሱሑፍ ላይ وكذلك ደግሞ በኢብራሂምም ላይ በሁሉም ላይ ያለች የሆነች አንድ ቃል አለች አሉ بعضهم وهي ከዚህ በኋላ የሚመጣው አያ ላይ ያለችው ቃል نعم
አላ ተዚሩ አትሸከምም ዋዚረቱን ወንጀልን ውዝረ ኡኽራ የሌላን የሆነ ሰው ወንጀል አንዲት ነፍስ የማንንም ነፍስ የሆነ ወንጀልን አትሸከም እዚህ ጋር አላ ተዚሩ ብሎ ሲል ለን ተዚረ ማለት ነው ለን ተተሐመለ ማለት እዚህ ጋር ተኽፊፍም ተስቂልም በሁለቱም መውጣ አላ ተዚሩ አላ ተዚሩ በሁለቱም ይመጣል አላ ተዚሩ ከልኸበር ልክ እንደ ወሬ ሲነገር ነው በዛ ኪታብ ላይ አልተወሳላችሁም ምን ወንጀልን አትሸከምም የአንድ ነፍስን ወንጀል ሌላ ነፍስ አትሸከምም የሚለው ወሬ ነው እንደዚህ ተብሎ አልተወራላችሁም ኸበር ይሆናል ማለት ነው ተኽፊፍ አማ ተስቂል በሚሆንበት ሰዓት አላ ተዚሩ ዋዚረቱን ውዝረ ኡኽራ ከአነሁ ይሄ አንቀጹን ራሱን እዚህም ጋር ያለውን አንቀጽ የሚያጸድቅ የሆነ ንግግር يقول لك ألا تزر أتيزم أتشكم من وازرة وزر أخرى نفس يليلان يهون نفس وانجل أتشكم ومن هنا الزهقار مفلقبت يهون ونقر قالوا وانجل يتسرى يهون وانجل أدلم إنها من دنهم يتبالوا كأنه قنا يلتسرى يهون وانجل ያንን ወንጀል አትሸከምም ማለት ነው አማ የተሰራ የሆነ ሰውየው ወንጀሉን ተሸክሞ ሄዷል ከዚህ በኋላ አኺራ ላይ የሚያገኘው ይሆናል ላኪን ግን እንዲሁ እንኳን አላ ተዚሩ ዋዚረቱ ወዝራ ከአንነው ምንም ወንጀል ከዚህ በኋላ ብትሰራ ይሄ ወንጀል ማንም ሰው መጥቶ ላንተ አይሸከምልህም ማለት ያኒ ሙስተቅበል የሚናገር የሆነ አያ እንደሆነ ያሳያል ومن هنا الله سبحانه وتعالى ألا تزر وازرة وزر أخرى بتلاقي بقرآن آية لي أمتتوت بسفي إهنن أحوال أو ستو أسقمتوت الله سبحانه وتعالى يندن دون يهون وانجل وإن تقو مثقلة إلى حملها لا يحمل منه شيء عندم يهون شكم أميبال يهون نقر የሚሸከማት የሆነ ሌላ አካል የለም የሰራው የሆነ አካል እንጂ ብሎ አላህ Subhanahu Wa Ta'ala አስቀምጧል وفي آية أخرى ونضع الموازين القسط ليوم القيامة የፍትህን ሚዛን ነገ ቂያማ ቀን እናስቀምጣለን فلا تظلم نفس شيئا አንድም ነገር ነፍስ አትበደልም وإن كان مثقال حبة مثقال خردل أتينا بها وكفى بنا የጎመን ዘር ፍሬ ያህል አው ቁንጫጭተን ያህል እንኳን የሆነች ወንጀል ብትሆን አው ሐሰና ብትሆን እናመጣታለን ሐሳቢ ተሳሳቢ ሂሳብ ሰሪ የሚባለው የሆነ ነገር በእኛ በቃ ይላል አላህ Subhanahu Wa Ta'ala فمن يعمل مثقال ذرة خيرا يرى ومن يعمل مثقال ذرة شرا يرى ትንሽ ቁንጫጭተን መታከል እንኳን መልካምን የሰራ ያየዋል ወከዛይ ቁንጫጭተን መታከል እንኳን መጥፎን ነገር የሰራ እንደዚሁ የሚመለከተው ይሆናል ላኪን ሁለቱ እጅግ በጣም የተለያየ ይሆናል ትንሽን የሆነ መልካም ስራ አው አንድን መልካም የሆነን ስራ የሰራ አላህ Subhanahu Wa Ta'ala من جاء بالحسنة فله 10 أمثالها بأسر عباسته ينور له وفي الحديث يربي له كما يربي فلوه أحدكم فلوه كان أنت مهكل عندنيو عنده يدرس يهونو تننش بقلوچاچو فرسوچاچون تنكباكبو እንደሚያሳድግሁ ላ እንደዛ አላህ Subhanahu Wa Ta'ala ተንከባክቦ ያሳድግለታል ትንሽ የሆነ መልካም ስራ ያለው አው ደግሞ መልካምን ስራ መስራት አስቦ ያልሰራው የሆነ አንድን ሐሰና አላህ Subhanahu Wa Ta'ala ባለ መስራቱ ብቻ ስላልሰራ ባይሰራው እንኳን በማሰቡ ብቻ አላህ አንድን ሐሰና ያስቀምጥለታል ሳይሰራ ማለት ثم ያሰባት የሆነችውና ያልሰራት የሆነችው አንድ ሐሰና
ተባዝታለት ነገ ጋራ ሆናለት ትመጣለች ማለት ነው። فلهذا ሐሰና የሚባለው የሆነ ነገር እንደሌላው እንደ ሰይአ አንድ አይደለም ማለት ነው። አማ ሰይአ ያለው የሆነ ከሆነ ያ የሚመጣበት የሚተሳሰበው የሆነ ነገር ያቺ ያሰፈራት አው ያሰፈናት የሆነችዋ ወንጀልን በተመለከተ ብቻ ይሆናል ማለት ነው። አንድ ማዕሲያ ይሰራል፣ በዛ ማዕሲያ በትክክል አላህ Subhanahu Wa Ta'ala የሚይዘው ይሆናል ማለት ነው። ዋና ሰዕየሁ ሰውፈ ዩራ እንዳለ የሱ የጉዞ የመንገዱን ጉዞ ዋጋ እዛ ጋር ያገኛል ማለት ነው። የትም ነገር የሚያመልጠው የሆነ ነገር አይሆንም። አንድን ወንጀል ከሰራ ያቺ ወንጀል አንድ ወንጀል ተደርጋ ትጻፋለች፣ አትራባም፣ አትባዝም። ومع ذلك ግን የሰው ልጅ ወንጀሉ አናነ ሰማዕ ሊደርስ ይችላል። ያኒ የሰማይን ቀጠና ሁላ ሙልት አድርጎ ሊያጥለቀልቅ ይችላል ማለት ነው። فلهذا ከሰው ልጅ የሐሰና ሒሳብ የወንጀል ሒሳቡ ገዝፎ ይመጣል ማለት ነው። ومن هنا نقول ማንኛውም ሰው ሐሰናና ሰይአ ሁለቱ እሱ ጋር እኩል ቢሆኑ እንኳን የዋጋቸው መጠን ግን እኩል አይሆንም። فلهذا የዋጋው መጠን ግዝፈት ከመኖሩ አንፃር እሱ ሊያመልጥ ይችላል። አማ ግን ወንጀልን የምንሰራው የሆነ እንኳን ሊመጣጠን ይቅርና መጠኑን እንኳን ልናውቀው ልናስታውሰው የምንችለው ካለመሆኑ የተነሳ የምንሰራው ወንጀል እጅግ በጣም ከሐሰናችን ይገዝፋል። لكن الله سبحانه وتعالى برحمته يرأف على عباده فيعفو عن السيئات كونجل يكري لنا يمرنا الانجمالة